ስራ ፈጣሪዎችን ማብዛት፣ ለዘርፉም ምቹ ምህዳርን ማስፋት ለሀገራት እድገት ዋነኛ መስፈርት ሆኖ ይቀመጣል። በበርካታ መስኮች የልማት ጎዳናን የተያያዘችው ኢትዮጵያም በክህሎት የበቁ ባለሙያዎችን ታፈራ ዘንድ የፖሊቴክኒክ ኮሌጆች ሚና አይተኬ ሆኖ ይገኛል። በአዲስ አበባ ለሚ ኩራ ክፍለ ከተማ የሚገነባው የስማርት ፖሊቴክኒክ ኮሌጅም ይህን ጥረት ከግብ እንደሚያደርስ ታምኖበታል። ብዙ መማሪያ የሆነችው ጀርመን የክህሎት አባት ተብላ የምትጠራዋ ዛሬም ወደፊትም ቢሆን ለኛም መማሪያ ነው። እዛ ሄደን ከምንማረው በላይ ደግሞ እዚሁ ዋና ከተማችን ላይ አዲስ አበባ ስማርት ፖሊቴክኒክን ለመጀመሪያ ጊዜ በመገንባት ሀገራት የበለጸጉበትን ትልቁን የክህሎት ምንጭ ሀገራችን ላይ እንዲኖረን በማድረግ በኩል ትልቅ ሚና አለው። ይሄ ትውልድ ተሻጋሪ አሻራ ነው። በአይነቱም የመጀመሪያ ነው። ተገንብቶ ተጠናቆ ለምንፈልገው እውቀትና ክህሎት መሸመቻ ስፍራ መሆን ይችል ዘንድ ግንባታ መሬት ማቅረብ ብቻ አይደለም። መሬት በማቅረብ ባለፈ ግንባታው እንዲፋጠን በተቀመጠው ፕሮግራም መሰረት እንዲገነባ ለተባለውም ዓላማ በተባለው ጊዜ ውስጥ መዋል እንዲችል አብረናችሁ የምንሰራ እንጂ ስራውን ለእናንተ ሰጥተን ዞር የምንል አለመሆኑን ማረጋገጥ እወዳለሁኝ። በመዲናዋ የሚገኙ 14 የፖሊቴክኒክ ኮሌጆች በየዓመቱ በሺዎች የሚቆጠሩ ባለሙያዎችን ያፈራሉ። ሰዎች ለሰዎች ድርጅት የሚያስገነባውና በዲጂታሉ ዓለም የበቁና የሙያ ክህሎትን የታጠቁ ወጣቶችንም እንዲያፈራ ይጠበቃል። ዛሬ የምናስጀምረው ይህ አዲስ ስማርት ፖሊቴክኒክ ኮሌጅ ግንባታው ሲጠናቀቅ ራችን በ14ቱ ነባር ኮሌጆች አማካይነት ያለውን አጠቃላይ የከተማውን የማሰልጠን አቅም በከፍተኛ ሁኔታ የሚያሳድግ የሰልጣኞችን ተቀባይነት ቁጥር በእጥፍ የሚያጎለብት እና የስልጠና ጥራቱን ወደ ላቀ የቴክኖሎጂ ደረጃ የሚያሸጋግር ተጨማሪ አቅም ይሆንልናል። የሰዎች ለሰዎች ድርጅት የቦርድ ኃላፊ ሰባስቲያን ብራንዲስ እንዳሉትም ዘላቂ የልማት ጉዞን ለማጠናከር በክህሎት ብቁ ወጣቶችን ማፍራት ይገባል። ድርጅቱ በልዩ ልዩ የልማት መስኮች በርካቶችን ተጠቃሚ ማድረግ መቻሉን በመጥቀስ የኮሌጁ ግንባታ ሲጠናቀቅም በክህሎት የበቁና ለሀገር የሚተርፉ ሰልጣኞችን ማፍራት ያስችላል ነው ያሉት። የጀርመን ፖሊቴክኒክ ስርዓተ ትምህርት ውጤታማ እንዲሆን ያደረገው በተግባር የተፈተሸ የስልጠና ሂደት መኖሩ ነው። ሰልጣኞች የተማሩትን በተግባር በደንብ እንዲፈትሹ ማድረግ ማስቻሉ ነው። ዘመናዊ በቴክኖሎጂ በታገዘ መንገድ ማሰልጠን የወቅቱ የፖሊቴክኒክ ኮሌጆች መልክ ማድረግ ይገባል። እዚህ የሚገነባው ስማርት ኮሌጅም አዳዲስ የማሰልጠኛ መሳሪያዎችን ያካተተ ይሆናል። በዚህ መንገድ ትምህርቱን ከገበያው ጋር ማገናኘት ከተቻለ የሚፈለገውን ለውጥ ማምጣት ይቻላል። ፕሮጀክቱ በቴክኒክና ሙያ ዘርፍ ወጣቶችን ከስራ ፈላጊነት ወደ ስራ ፈጣሪነት፣ ከንድፈ ሀሳብ ወደ ተግባር የሚያሸጋግር አዲስ የስራ ዕድል የሚፈጥር የክህሎት ድልድይ እንደሆነም ተመላክቷል። በከተማችሁ አዲስ አበባ በርካታ እድሎች ተፈጥረዋል። የምትሰሩበት አእምሮና እጃችሁ ተጣምረው ለወደፊቷ የኢትዮጵያ ብልጽግና ብቻ ሳይሆን ዛሬ እናንተን ተጠቃሚ አድርጎ ለትውልድ የሚተርፍ ስራን ትሰሩ ዘንድ እድሎች በጣም በሰፋፊው ተከፍተዋል። ልትጠቀሙበት ይገባል። እድለኛ መሆናችሁን ግን ካልነቃችሁና በትክክል ካልተጠቀማችሁ ትተላለፋላችሁ። እንዳትተላለፉ እባካችሁን አደራ፣ ንቁ፣ ተጠቀሙበት። የተከፈቱ እድሎች ሁሉ የእናንተ ናቸውና ጊዜያችሁን ሳታባክኑ እውቀት ሸምቱበት። ለሀገራችሁ አይረሴ አሻራ፣ ለትውልድ ደግሞ እዳን ሳይሆን ምንዳን የምናሸጋግርበትን ትልልቅ ስራዎች በጋራ እንስራ ለማለት ነው። ሰዎች ለሰዎች ድርጅት በተለያዩ የሀገሪቱ ክፍሎች 8 የፖሊቴክኒክ ኮሌጆችን መገንባቱ ይታወሳል።